ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ተምርገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በተለያዩ ቀጠናዎች የተሳካው የፋኖ ወታደራዊ እንቅስቃሴና ያገዛዙ ታንክ መውደም፣ የህወሓት ማስጠንቀቂያ፣ የፋኖ ዲፕሎማሲ፣ የሐዘኑ ፕሮፓጋንዳና ሰሜን ዕዝ፣ የፋኖ የመንገድ ክልከላ፣ የቪዛ ክልከላውና አሜሪካ፣ የሶማሊያ ሀገር ሽማግሌዎች አቋም፣ ተፈላጊው መያዝ ጅቡቲና ታንዛኒያ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ መራዊ ከተማ ላይ ባካሄዱት ድንገተኛ ኦፕሬሽን በጠላት ካምፕ ላይ ከፍተኛ ጉዳት በማድረስ ድል መቀዳጀታቸውን አስታወቀ። የፋኖ ዲፕሎማሲ እየጠናከረ መሄዱም ተገልጿል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ የሆን ሻለቃ አባላት መራዊ ከተማ ዘልቀው መግባት የፈጸሙትን ድንገተኛ ኦፕሬሽን ተከትሎ በጠላት ካምፕ ላይ ውድመት ማድረሳቸውን ዛሬ ጥቅምት 24 ቀን 2018 ዓ.ም ባወጣው መረጃ አስታወቀ። በቀጠና የነበረውን ወታደራዊ ውሎ አስታኮ አርበኛ ማርሸት ፀሐዩ ማብራሪያ ሰጥቷል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ሰሞኑን ከብር ሸለቆ ወጥተው በየወረዳው የተጫኑ የአድማ ብተና አባላት በግልና በቡድን እየሆኑ ወደ ፋኖ እንዲቀላቀሉ ጥሪ ያቀረበ ሲሆን በጀሌ የሚመጡ የነፍስ ወከፍ መሳሪያ ይዛችሁ የምትቀላቀሉ የቡድን መሳሪያ ይዛችሁ ለምትመጡ ድርጅቱ ባወጣው መመሪያ መሰረት ግምት የምንከፍል መሆኑን እያሳሰብን መታገል የምትፈልጉ ከነሙሉ ትጥቃችሁ መታገል የምትችሉ መሆኑን ጥሪ እናቀርባለን ሲል አስታውቋል። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ102ኛ ኮር አካል የሆነው የታደሰ ሙሉነህ ሻለቃ በዛሬው ዕለት ቢኮሎና መራዊ ከተማ ላይ ባደረገው ማጥቃት ከፍተኛ ቁጥር ያለው የጠላት ኃይል እንደዚሁ ደምስሷል። ይህን ድንገተኛ ኦፕሬሽን በማድረግ ወተት አባይና መራዊ ላይ ጠላትን ያርበደበደ ከፍተኛ ቁጥር ያለው ሰራዊት ሙትና ቁስለኛ ያደረገ ኦፕሬሽን ተሰርቷል ማለት ነው። እንግዲህ እንደሚታወቀው መራዊና አካባቢው አብዮቱ ከተነዳበት ከሐምሌ 26 ጀምሮ በርካታ ቁጥር ያለው ሬጅመንት የጠላት ሬጅመንት በመደምሰስ በአደረጃጀት ከፍተኛ ቁጥር ያለው ሰራዊት በመገንባት ከፍተኛ ቁጥር ያለው ኃይል በመጠበቅ ከፍተኛ ቁጥር ያለው እንደዚሁ የጦር መሳሪያ በመያዝ ሰፋፊ ቀጠናዎችን በመሸፈን ረጅም ውጊያ ሲያደርግ የነበረ ነው ታደሰ ሙሉነህ ሻለቃ። አሁንም የቴዎድሮስ ዕዝ በመልሶ ማደራጀት ሂደቱ በ102ኛ ኮር ተካቶ ባለበት በዚህ ሰዓት ጠላትን በዚህ ሁኔታ መራዊና ቢኮሎ ላይ በዛሬው ዕለት ድባቅ መጥቷል ማለት። በትናንትናው ዕለት ጥቅምት 23 ቀን 2018 ዓ.ም የቴዎድሮስ ዕዝ የ206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የተክለ ሃይማኖትና የስናን አባጂሜ ሻለቆች በጥምረት ደብረ ማርቆስ ዙሪያ እና ስናን አካባቢ ባደረጉት ማጥቃት በርካታ ቁጥር ያለው የጠላት ኃይል ሲደመሰስ 2 ብሬን 50 ክላሽንኮቭ መሳሪያ ከ5000 በላይ ተተኳሽ የተማረከ ሲሆን 2 የጠላት ኦራል መኪኖች እንደዚሁ ተቃጥለዋል። በርካታ ቁጥር ያለው ሰራዊትም ሙትና ቁስለኛ ሆኗል። እንደዚሁም 8 የሚደርስ እግረኛ የወራሪው ሰራዊት አባላት ተማርከዋል። ይሄ ድል እንግዲህ ሰሞኑን 602ኛ ኮር የሚባለው የጠላት ኃይል በሰፊው ሲንቀሳቀስበት የነበረውና አቅዶ ማጥቃት አድርጋለሁ ብሎ የተዘጋጀበት ቀጠና ነበረ። ይሄንን የጠላት እቅድ ነው በዚህ ጠንካራ የመልሶ ማጥቃት በማክሸፍ ወደ መማረክና ድምሰሳ የተገባው። ይህም የጠላትን እቅድ ሙሉ በሙሉ እንዲያዛባ ያደረገው ኦፕሬሽን ነው። በትናንትናው ዕለት ጥቅምት 23 ቀን 2018 ዓ.ም የቴዎድሮስ ዕዝ አካል የሆነው የጃዊ መተከል ክፍለ ጦር ትናንትና ፈንድቃ ከተማን ሲቆጣጠር ታንክ በማውደም በማቃጠል በርካታ ኦራል በማቃጠል በማውደም በርካታ ቁጥር ያለው የጠላት ኃይል በመደምሰስ 2345 የሚባለውን እና አብይ አህመድ የሚተማመኑበትን እስከ ሰሜን ሱዳን ድረስ መተከልንና ቤኒሻንጉልን እቆጣጠርበታለሁ ያለውን የመካናይዝድ ማከማቻ ካምፕ ጭምር በማውጣት መካናይዝድ ለመጠቀም ሙከራ ቢያደርግም ባለመቻሉ የመካናይዝድ መሳሪያዎቻቸው ሲሸሹ ታንኩ ግን በትናንትናው ዕለት መውደም ችሏል። በአጠቃላይ አየር ኃይሉን መካናይዝዱን እግረኛውን ኮማንዶውንና ሚኒሻውን ጨምሮ አሰልፎ ማጥቃት አደርጋለሁ የሚል እቅድ አውጥቶ በተለይ ከጥቅምት 1 ጀምሮ ይሄን እቅድ ለመተግበር እንቅስቃሴ ቢያደርግም ጀግናው የአማራ ፋኖ በየአቅጣጫው እየማረከ እየደመሰሰው ይገኛል። ይህ በእንዲህ እንዳለ አርበኛ ማርሸት ፀሐዩ ዛሬ በማህበራዊ ገጹ በፋኖ ቁጥጥር ስር ውሎ የነበረው እንግሊዛዊ ዴል ካልኬልድ ከባህር ዳር ወደ አዲስ አበባ በመጓዝ ላይ ያለ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ተይዞ ምርመራ እየተደረገ ባለበት ጊዜ አዲስ አበባ የሚገኘው የእንግሊዝ ኤምባሲ ወደ ቴዎድሮስ ዕዝ አመራሮች በመደወል ዴል የተባለው ዜጋችን ንጹህ በመሆኑ ሊለቀቅልን ይገባል በሚል ውይይት አድርገን ነበር ሲል አስታውቋል። ይህንን በማስመልከት ቴዎድሮስ ዕዝ ዴል
ዳንኤል የተባለውን ግለሰብ በመልቀቅ ወደ አዲስ አበባ መሸኘቱን የጠቀሰው ቃል አቀባዩ አዲስ አበባ በሚገኘው እንግሊዝ ኤምባሲ ከ3 ቀናት በፊት ኦክቶበር 30 2025 ዓ.ም ታላቅ የስልክ ምስጋና ያቀረበ ሲሆን ይህንን ደብዳቤ ለአማራ ፋኖ ብሔራዊ ኃይል ቴዎድሮስ ጽፏል ሲል ደብዳቤውን አያይዟል። ፋኖ ከመንግስታት ጋር እያደረገ ያለው ዲፕሎማሲያዊ ግንኙነት በኢትዮጵያ ፖለቲካ ውስጥ አዲስ ገጽታ እየተላበሰ ከመጣ ሰነባብቷል ሲል አርበኛ ማርሸት ጻው በዚህ ወቅት ባሰፈረው አስተያየት አስታውቋል። በኢትዮጵያ ፌደራል መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ያለው መካረር ዳግም ወደ ጦርነት ያመራል የሚል ከፍተኛ ስጋት እንዳለው የገለጸው ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው መንግስታዊ ያልሆነ የሲቪክ ማህበረሰብ ድርጅት ጉዳዩ በንግግርና በድርድር እንዲፈታም ጥሪ ያቀረበ። ድርጅቱም መንግስት በትግራይ ክልል ያሉትን ጨምሮ በመላው ኢትዮጵያ የሚገኙ ተፈናቃዮችን የመመለስ ኃላፊነቱን እንዲወጣም ጉዳዩን በፍርድ ቤትም እንዲታይ እንቅስቃሴ መጀመሩንም አስታውቋል። ሀገር በቀል የሆነው የሰብአዊ መብት ተሟጋቹ ተቋም ዛሬ ሰኞ ጥቅምት 24 2018 ዓ.ም በአዲስ አበባ በሚገኘው ጽፈት ቤቱ በሰጠው ጋዜጣዊ መግለጫ ላይ የቀሰም ሲሆን ድርጅቱም የዛሬውን ጋዜጣዊ መግለጫ የሰጠው ተቀማጭነታቸው በውጭ ሀገራት ያደረጉ የሲቪክ ማህበረሰብ ድርጅቶችም ጥምረትም ከሆነው ትግራይ አካውንታቢሊቲ ኮአሊሽን ጋር በመተባበር መሆኑን አስታውቋል። ጋዜጣዊ መግለጫው የተዘጋጀው በትግራይ ክልል ለ2 ዓመታት ያህል የቆየው ጦርነት የተጀመረበት 5ኛ ዓመትም እንዲሁም የፕሪቶሪያው የሰላም ስምምነት የተፈረመበትን 3ኛ ዓመት ምክንያት በማድረግ መሆኑን ድርጅቱ ገልጿል። በጥቅምት 24 2013 ዓ.ም የተቀሰቀሰው ደም አፋሳሽ የትግራይ ጦርነት በይፋ የተቋጨው የፌደራል መንግስቱና ህወሓት ተወካዮቻቸው በደቡብ አፍሪካዊቷ ፕሪቶሪያ ከተማ ጥቅምት 23 2017 ግጭትን የማቆም ስምምነት ከተፈራረሙ በኋላ መሆኑ ይታወሳል። የፕሪቶሪያው የሰላም ስምምነት በትግራይ ክልል የነበረውን ጦርነት ያስከተለውን በጣም ሰፊ የሰው እልቂት፣ የኢኮኖሚ ውድመት እንዲሁም ሰፊ ማህበራዊ ቀውስ በማስቆም ረገድ በአውንታ እንደሚመለከቱትም የቅድሚያ ለሰብአዊ መብት ኢትዮጵያ ድርጅት ዋና ዳይሬክተሩ አቶ ተስፋለም በርሄም በዛሬው ጋዜጣዊ መግለጫቸው የገልጸው የሚመሩት ድርጅትና የሲቪክ ማህበረሰብ ድርጅቶችም ጥምረቱ በአሁን ወቅት በኢትዮጵያ መንግስትና በህወሓት መካከል ያለው መካረር ሳቢያ በድጋሚ ጦርነትም ይቀሰቀሳል የሚል ከፍተኛ ስጋት እንዳላቸውም ገልጸዋል። የህወሓትም ህጋዊነት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊነት መሰረዙን ያስታወሱት ዋና ዳይሬክተሩ በፓርቲ ውስጥ በተፈጠረው ክፍፍል አቶ ጌታቸው ረዳና ሌሎችም የቀድሞ የህወሓት አባላት አዲስ ፓርቲ መመስረታቸውን ጠቅሰው ክፍፍሉን ፖለቲካም የወለደው ሲሉ የጠሩትም አቶ ተስፋለም ለችግሩ ትክክለኛ መፍትሄ ለማምጣትም በትግራይ ክልል ካለው ኃይል ጋር ድርድር መደረግ እንዳለበትም አጽንኦት ሰጥተዋል። በአማራና በኦሮሚያ ክልሎችም ያሉትም ውጊያዎችም ሰፊ የሆነ የሰብአዊ መብትም ጥሰትም እያስከተሉ መሆኑን በተጨማሪነትም ያነሱትም የድርጅቱ ዋና ዳይሬክተር በሁለቱ ክልሎች ያሉ ችግሮችም በንግግርና በውይይትም እንዲቋጩም ጥሪያቸውን አስተላልፈው የሲቪክ ማህበረሰብ፣ የሃይማኖት ተቋማት፣ መገናኛ ብዙሃንና መላው ማህበረሰብ ጦርነት አያስፈልግም የሚል ዘመቻ እንዲጀምርም ሲሉ ጥሪ አቀርበዋል። በትግራይ በአማራና በኦሮሚያ ክልሎች ያሉ ተፈናቃዮች መንግስት ወደ ቀያቸው የመመለስ ግዴታ አለበትም ያሉትም የቅድሚያ ለሰብአዊ መብቶችም ኢትዮጵያ ዋና ዳይሬክተሩ ህጎችን በማጣቀስም ጉዳዮቹን ወደ ፍርድ ቤትም የሚወስዱት መሆኑን ገልጸዋል። በ2011 ዓ.ም የተቋቋመው ቅድሚያ ለሰብአዊ መብቶችም ኢትዮጵያም ከተቋቋመባቸው ዓላማዎች መካከል ሰብአዊ መብቶችን የተመለከቱም ጉዳዮችም ፍርድ ቤት ድረስ በመውሰድ መፍትሄ ማስገኘት የሚለው አንዱ መሆኑ ተጠቅሷል። ድርጅቱም ሰብአዊ መብቶችን በተመለከተም ጉዳዮቹ ላይ ትምህርት መስጠትም የአድቮኬሲ ስራዎችን ማከናወን የሰብአዊ መብትም ጥሰቶችን መመርመርና ሪፖርቶችን ማውጣት የሚሉትም ሌሎችም ዓላማዎቹ መሆናቸውም ታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ 7ኛ ቀን ባስቆጠረው ልዩ ኦፕሬሽን ዛሬም በጠላት ላይ ድል መቀዳጀቱን ገለጸ። በምስራቅ አማራ ቀጠና ምኒልክ ዕዝ የዋድላ ወረዳ ዋና ከተማ የሆነችው ኮንን መቆጣጠሩን አስታወቀ። በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ የሰነዘረውን ወታደራዊ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን በምስራቅ አማራ ቀጠናም የዋድላ ወረዳ ዋና ከተማ የሆነችውን ኮን በከፍተኛ ወታደራዊ ድል መቆጣጠሩን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ጻው በቀጠናዎቹ ያለውን መረጃ አስታኮ ዛሬ ጥቅምት 24 ቀን 2018 ዓ.ም በሰጠው ዝርዝር መረጃ አስታወቀ። አፋባሃ ሰሜን አማራ ቀጠና የበላይ ዘለቀ ዕዝ መይሰው ካሳ 2ኛ ኮር 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፏል። እንግዲህ በልዩ ወታደራዊ ኦፕሬሽን
በአጸደ ማርያምና ሻውራ ከተማ መሽጎ በነበረው የጠላት የ66ኛና የ62ኛ ክፍለ ጦር ኃይል ላይ እንግዲህ የመግደያ ወረዳ ድረስ ጠላትን ስቦ በማስገባት ተከታታይ 7 ቀን ባደረገው አውደውጊያ ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል። ሙትና ቁስለኛም አድርጎታል ማለት ነው። ይበንዲ እንዳለ በትናንትናው ዕለት ጥቅምት 23 ቀን 2018 ዓ.ም ከሰዓት ጀምሮ እስከ ጥቅምት 24 ዛሬ ማለት ነው እስከ ጠዋቱ 4 ሰዓት ድረስ መግቢያና መውጫ ያጣው ያገዛዙ ጥምር ኃይል ቡድን ወደ መጣበት ለመሸሽ ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም ባይበገሪዎቹ የአማራ ቁርጥ ቀን ልጆች የአድዋ ክፍለ ጦር የመይሰው ካሳ ኮር ሁለተኛ ተወርዋሪ ጋር በመጣመር እንግዲህ በርካታ ቁጥር ያለው የጠላት ኃይል እንደዚሁ መደምሰስ ተችሏል። በዚህም ከ18 በላይ የሞተ ከ24 በላይ የቆሰለ አንድ ወራልና አንድ አምቡላንስ ሙሉ ለሙሉ የወደመ ሲሆን ሌላኛው ሁለተኛው ወደ ውጊያ ደግሞ ሁለቱ የካራማራና ያጣና ዋሴ ክፍለ ጦር እንደዚሁ አርበኛ አከለ ግዛት እና ሌሎች አካባቢዎች በተንቀሳቀሱበት በዚህ አውደ ውጊያ ላይ ማለት ነው በርካታ ቁጥር ያለው የሙሉ ጊዜ የ12 ሰዓት ውጊያ በማድረግ በመተማ ከተማ ተወሮ በመግባት እስከ ሌሊቱ 6 ሰዓት ድረስ እንደዚሁ ሲፋለም ያደረ ሲሆን በዛሬው ዕለትም አውደ ውጊያው ቀጥሎ በዚህ አውደ ውጊያም 12 የጠላት ኃይል የተደመሰሰ 21 የጠላት ኃይል ሙት በማድረግ ከፍተኛ ድል አስመዝግቧል። በዚህ 2 ቀን ውስጥ የበላይ ዘለቀ ዕዝ ማለት በዛሬው ዕለት በአውደ ውጊያ ዝነኛ እና ጥንቅቅ ያለች ሰራዊትን በማዘጋጀት በማጥቃት የምትታወቀው የምኒልክ ዕዝ የጽናት ክፍለ ጦር ሰርጎ ገብ በማዘጋጀት በዚህ በወገል ጤና ከተማ ላይ እንደዚሁ ታላቅ ገድል ተፈጽሟል። የደጋው መብረቅ ክፍለ ጦር ከተመሰረተበት ዕለት አንስቶ በጥላት ላይ ከፍተኛ የሆነ ጥቃትና የሞራል ውድቀትን እያስተናገደ የሚገኘው የምኒልክ ዕዝ እንግዲህ በአረመኔው አገዛዝ ሰራዊት ላይ በዛሬው ዕለት እንደዚሁ ጽናት ክፍለ ጦር የደጋው መብረቅ ኮር የጽናት ክፍለ ጦር ማለት ነው ወገል ጤና ከተማ ላይ እንደዚሁ አስደማሚ ኦፕሬሽን ሰርቶ በጥላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል። ሌላኛው እንግዲህ ቀኛዝማች የምኒልክ ዕዝ ማለት ነው ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር በዋላ ወረዳ ዋና ከተማ የሆነችው ኮንን ተቆጣጥሯል። ከጠዋቱ 3 ሰዓት የጀመረው አውደ ውጊያ በፋኖ አሸናፊነት የዋላ ወረዳ ዋና ከተማ የሆነች ኮን በቁጥጥር ስር ውላለች። የአረመኔው አገዛዝ ሰራዊት ምንም ጥምር ኃይል ተጠቅሞ በዙ 23 በሞርተር በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት የዘለቀ ውጊያ ቢያደርግም ከተማዋን ግን ማዳን ባለመቻሉ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ ከተማዋን ለቆ የተረፈው ኃይል ወጥቷል። በዚህም ኮን ከተማ እንግዲህ የአማራ ፋኖ ብሔራዊ ኃይል የምኒልክ ዕዝ ቁጥጥር ስር ውላለች። የደጋው መብረቅ ኮር ከመመስረቱ ጀምሮ ለአማራ ሕዝብ የሎና ትግል የማይነጥፍ ብስራትን በድል ቀለም ታሪክ ኑባሬ እየከተበ ይገኛል። የዚህ አካል የሆነው የዛሬው አውደ ውጊያ ነው። እንግዲህ አንደኛው ይሄ የኮን ከተማ ቁጥጥር ስር የመዋል ማለት ነው። በአጠቃላይ የአማራ ፋኖ ብሔራዊ ኃይል በዚህ 2 ቀን ውስጥ በጠላት ላይ ከፍተኛ ቁጥር ያለው ጠላት በመግደል እንደዚሁ በመማረክ የጦር መሳሪያ በመማረክ የጠላትን ተሽከርካሪ በማውደም ድል ሰርቷል፣ ታሪክ ሰርቷል። ኢትዮጵያ በአፍሪካ አህጉር በርካታ ልጆች ከትምህርት ገበታ የራቋት አገር መሆኗን አንድ ዓለም አቀፋዊ ጥናት ገለጸ። በአፍሪካ አህጉር መሰረታዊ የትምህርት መጨረስና የመማር ሂደት በሚል በቅርቡ የተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በእንግሊዝኛው ምህጻረ ቃል ዩኔስኮ ባወጣው ሪፖርት ኢትዮጵያ በመጀመሪያ ደረጃ ትምህርት የደረሱ ነገር ግን ያለመታደል ሆኖ በጦርነትም በመፈናቀልና በረቀቀም ዘዴ ባለፉት 2 አስርት ዓመታት የመማሪያና የማስተማሪያ ቁስም አቅርቦት እጥረትን በመፈጠሩ ቁጥር ስፍር የሌላቸው ታዳጊዎችም ከትምህርት ገበታም እንዲርቁም ተደርጓልም ብለዋል። በኢትዮጵያ ውስጥም የትምህርትም እድገቱ ዘገምተኛ ቋሚነት የሌለው ውስብስብ ነውም ብሎታል። እንደ ሪፖርቱም ከሆነ ትምህርታቸውን የሚያጠናቀቁ ተማሪዎች ቁጥር ከመመናመኑ በተጨማሪ የጥራት ጉድለትም እንዲሁ ከፍተኛ መሰናክል መሆኑ የተጠቀሰ ሲሆን የተማሪዎቹ የቤተሰብ ገቢ ምንጭ በተመለከተ ከዝቅተኛ ቤተሰብ የወጡ ህፃናትም የመጀመሪያ ደረጃ ትምህርታቸውን ያለመጨረስ እድላቸው ከፍተኛ እንደሆነም ተመልክቷል። በቂ የስልጠና የወሰዱ መምህራን እና በቂ የትምህርት መሰረተ ተቋማትም ወይም ኢንፍራስትራክቸር አለመኖር፣ የቋንቋም መደበላለቅ፣ በክልሎች የሚታየው የትምህርትም ካሪኩለም መለዋወጥ በታዳጊዎቹ ተማሪዎች የመማር ሂደት ላይ ከፍተኛ አሉታዊ ፈተና መፍጠሩም በሪፖርቱ ውስጥም ተጠቅሷል። ሪፖርቱ በስተመጨረሻም አግባብነት ያላቸው የመንግስትም ተቋማትና ባለድርሻ አካላትም ጠንካራ የዳታ አሰባሰብና የቅኝት ሂደትም እንዲከታተሉ ምክረ ሐሳብ ሰንዝሯል። በኢትዮጵያ ውስጥ በተፈጥሮና በሰው ሰራሽ ችግሮችም ሳቢያ ከ9 ሚሊዮን በላይ ህፃናት ከትምህርት ገበታቸው መራቃቸው፣ ከዚህ መካከል በአማራ ክልል በቀጠለው ጦርነት ከ3.5 ሚሊዮን በላይ ህፃናት የመጀመሪያና ሁለተኛ ደረጃ ትምህርታቸውን ለማቋረጥ መገደዳቸውን መንግስታዊና ዓለም አቀፋዊ መረጃዎች ያመለክታሉ።
ከህወሓት ጋር ስምምነት ሲደረግ በዝምታ አልፈውት የነበረው የሰሜን እዝ ጥቃትን ዛሬ በተጋነነ ሁኔታ እንዲከበርና እንዲታወስ ማድረጋቸው ለቀጣዩ ጦርነት ማሟቂያ ነው የሚል አስተያየት ተሰጥቷል። የአብይ አገዛዝ ስልጣን አስጠባቂ ሆነው መከላከያ ዋና ኤታማዦር ሹም ንግግር ተስፋ መቁረጥን ያሳያል ተብሏል። ጥቅምት 24 ቀን 2018 ዓ.ም ዛሬ 5ኛ ዓመቱ በደማቅ ሁኔታ እንዲከበር የተደረገው በሰሜን እዝ ላይ በትግራይ ልዩ ኃይሎች በኩል የተሰነዘረውን ጥቃት ተከትሎ ዛሬ በደማቅ ሁኔታ እንዲከበር የተደረገ ሲሆን ቀኑን በታሪክ ጭምር እናስታውሳለን በማለት የቀድሞ ምርኮኛና የአብይ አገዛዝ ስልጣን አስጠባቂ ጦር ኤታማዦር ሹም ብርሃኑ ጁላ ባደረገው ንግግር አስታውቋል። በዓሉ የሰሜን እዝ 5ኛ ዓመት የተጠቃበት ቀን በመላው አገሪቱ መከላከያ ባለበት ቦታ እንዲከበር የተሰጠውን ትዕዛዝ ተከትሎ የተለያዩ ወታደራዊ አዛዦች ተመሳሳይ አስተያየት ሲያንጸባርቁ ተስተውለዋል። ህወሓት ከቀላል እስከ ከባድ መሳሪያ ትጥቁን ፈቷል በማለት ከፕሪቶሪያ ስምምነት በኋላ በኬንያ ያደረጉትን ምስጢራዊ ስምምነት ተከትሎ በሰሜን እዝ ላይ የተሰነዘረውን ጥቃት አድበስብሰው ለማለፍ ሲሞክሩ የነበሩት እነ ብርሃኑ ጁላ ዛሬ ምን አዲስ ነገር ተገኝቶ ለቀጣዩ ጦርነት ለማሟሟቅ ካልሆነ በስተቀር እንደ አዲስ ለምን ተነሳ? በሰሜን እዝ ጥቃት ውስጥ ሚና ያላቸው እነማን ናቸው? ህወሓት በትግራይ ልዩ ኃይሎች አማካኝነት ሰሜን እዝ ላይ የፈጸመውን ጥቃት እንዲፈጽም አብይ አህመድ ጥቃቱን ማስፈጸሙን የራሱ የሰላም ሚኒስትር ዴኤታ የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የክልሉ ምክር ቤት አባል አቶ ታዬ ደንዳ አብይ አህመድ 2500 የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች በተሰበሰቡበት በአዳማ ናዝሬት በሰሜን እዝ ላይ የተሰነዘረው ጥቃትና ጦርነቱ እንዲጀመር አቅዶ ማስፈጸሙን በአደባባይ የተናገረበትን ምስክርነት መስጠታቸውን ህወሓት ከፈጸመው ክህደትና ጥቃት ጎን ለጎን በአብይ አህመድ የተቀነባበረ ጥቃት እንዲፈጸም ያደረገበትና ጥቃቱን ወደ ጎን በማድረግ ከህወሓት ጋር የተስማማበት ሂደትን ህወሓት ትጥቅ ሳይፈታ በአማራ ህዝብ ላይ ጦርነት ለማወጅ ህወሓት ትጥቅ ፈቷል በማለት የቀድሞ ምርኮኛና ያገዛዙ ኤታማዦር ሹም በአማራ ህዝብ ላይ ክህደት በመፈጸም አማራን በቀጥታ በመውጋት ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል ፉከራ የጀመረው ጦርነት አገርና ድንበር መጠበቅ ባለበት መከላከያ ህጻናትና ሴቶችን እየደፈሩ ሰላማዊ ሰዎችን እየጨፈጨፉ በከባድ መሳሪያና ባልተገራ ወራሪ ሰራዊት ዛሬም ድረስ ንጹሃንን እየጨፈጨፉ እንዴት ስለ ክህደት ያወራሉ የሚል አስተያየትም ተከትሎ ቀርበዋል። ብርሃኑ ጁላ ዛሬ ያደረገው ንግግር ተስፋ መቁረጡን አገዛዙ ያሰበውን በጦር ኃይል ሁሉ ማሳካት አለመቻሉን ያሳያል የተባለ ሲሆን ከህወሓት ጋር ስምምነት አድርገናል ባሉ ወቅት ሲያድበሰብሱት የነበረውን የሰሜን እዝ ጥቃት ዛሬ እንደ አዲስ ማራገባቸው ለቀጣዩ ጦርነት ማሟሟቂያና የሰራዊቱን ቁጣ ለመቀስቀስ ሆን ብሎ የተጠቀሙበት ተደርጎም ተስተውሏል። ወረራውን ተከትሎ የአማራ ህዝብ ህልውናውን ለማስከበር ከፍተኛ መስዋዕትነት የከፈለ ቢሆንም ህወሓት ሙሉ ለሙሉ ትጥቁን ሳይፈታ ሰራዊቱን ሳይበትን አማራን ትጥቅ እናስፈታለን በሚል በግፍ ጦርነት ያወጁበትን ሁኔታ የሚያስታውሱ ወገኖች እነ ብርሃኑ ጁላ ለመሆኑ ስለ ክህደትና መካድ የማውራት ሞራል አላቸው የሚል ጥያቄዎችም ተከትለው ቀርበዋል። ዚያድ ባሬ ወረረን፣ ዚያድ ባሬ ካደን ብለን የሰማዕታት ቀን አናከብርም። የድል ቀን ነው የምናከብረው። የድል ቀን ነው የምናከብረው። አድዋ ዘምተን አድዋን ነጻ አድርገን የድል ቀን ነው የምናከብረው። የክህደት ቀን አክብረን አናውቅም። ብዙ የካዱን ባዕዳን አሉ፣ አናከብርም። ወገን፣ ዜጋ፣ ወዳጅ ሲከዳህ ግን ከርቶ ደግሞ ምቹ ሁኔታ ጠብቆ አድብቶ ሲያርድህ ግን መከበር ያለበት ቀን ነው። ለዚህ ነው የምናከብረው። ይህ በእንዲህ እንዳለ የህወሓት መሪዎች የሰሜን እዝ ላይ የተሰነዘረውን ጥቃት ይካዱ እንጂ የህወሓት አባልና የቀድሞ አብዮታዊ ዲሞክራሲ ኢህአዴግ ልሳን ጋዜጣ አዘጋጅ የነበረው በጦርነቱ ከተደመሰሱ የህወሓት አመራሮች አንዱ ሴክቱሬ ጌታቸው በሰሜን እዝ ላይ የመከበብ ስሜት ውስጥ ገብተን መብረቃዊ ጥቃት ቀድመን ፈጽመናል በማለት በጊዜው ምስክርነት መስጠቱም አይዘነጋም። ህወሓትና የአብይ አገዛዝ ሰሜን እዝ ላይ የተወሰደውን ጥቃትና የነበረውን ጦርነት በተመለከተ በየበኩላቸው የሚካሰሱ ቢሆንም በጦርነቱ የተፈጸሙ የጦር ወንጀሎችን በሁለቱም ወገኖች በኩል ተጠያቂነት እንዲኖር ቁርጠኛ ፍላጎት እንደሌላቸው ተደጋግሞ ሲጠቀስ ቆይተዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር የተሽከርካሪ ክልከላ ማድረጋቸውን ከአምቡላንስ በስተቀር አገዛዙ ህዝብ ለማስራብ በአራት አቅጣጫዎች የዘጋውን መንገድ በመቃወም አገዛዙ የሚንቀሳቀስበትን መንገድ ከዛሬ ምሽት 12 ሰዓት ጀምሮ መዝጋታቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ቡልጋ ክፍለ ጦርና ነጎድጓድ ክፍለ ጦር ዛሬ ጥቅምት 24 ቀን 2018 ዓ.ም ባወጡት አስቸኳይ ማሳሰቢያ የተሽከርካሪ
ክልከላ ማድረጋቸውን ከዛሬ ጥቅምት 24 ቀን 2018 ከምሽቱ 12 ሰዓት ጀምሮ ከጊና ሀገር ደብረ ብርሃን የአማራ ህዝብን ለመፍጀት እንዲያገለግል አገዛዙ የሎጂስቲክና ተጨማሪ የሰው ኃይል ለማመላለስ ክፍት ማድረጉና በተቃራኒው ህዝቡ የሚንቀሳቀስባቸውን 4 አቅጣጫዎች መዝጋቱን በመቃወም ይህ አገዛዙ የሚንቀሳቀስበት ቦታ ከዛሬ ጀምሮ ከአምቡላንስ በስተቀር የተሽከርካሪ እንቅስቃሴ እንደማይኖር ክፍለ ጦሮቹ ባወጡት ማሳሰቢያ አስታውቀዋል። በሰሜን ሸዋ ዞን አሳግርት ወረዳ ህዝቡን በረሃብ ሊጎዳ አንበረክካለሁ በሚል የፋኖን ጥቃት መቋቋም ያቃተው ተሸናፊው ወራሪ ሰራዊት ወደ አካባቢው ከሚያስገቡ 5 በሮች 4ቱም በሮች ህዝቡ እንዳይንቀሳቀስባቸው ላለፉት 2 ሳምንታት ዝግ ያደረገ መሆኑን ይኸው መግለጫ ጠቅሶ ከጊና ሀገር ታሞ ሶጠን ጎራዴ፣ ከጊና ሀገር አሳግርት ቀያፈር ጌልጌላና ከጊና ሀገር ወና ሜጤ እንዲሁም በአራተኛው አቅጣጫ ከአሳግርት ሰኞ ገበያ፣ ሐሙስ ገበያ፣ ጽጌረዳ፣ ጫጫ፣ ደብረ ብርሃን ዝግ የተደረጉ ሲሆን አገዛዙ ለራሱ ፍላጎት ይረዳኛል ያለውን ከጊና ሀገር ደብረ ብርሃን የአማራ ህዝብን ለመፍጀት እንዲያገለግል አገዛዙ የሎጂስቲክና ተጨማሪ የሰው ኃይል ለማመላለስ ክፍት ማድረጉን በመቃወም የክልከላ እርምጃ መወሰዱን ይኸው መግለጫ ጠቅሷል። ከዛሬ ምሽት ጀምሮ የተላለፈውን አገዛዙ ለሎጂስቲክ የሚጠቀምበትን ከጊና ሀገር ደብረ ብርሃን መንገድ ለሁሉም ተሽከርካሪዎች ከአምቡላንስ በስተቀር ዝግ መሆኑን የጠቀሰው የክፍለ ጦሮቹ መግለጫ ይህንን ክልከላ ተላልፎ በሚገኝ አሽከርካሪ ወይም የአሽከርካሪ ባለንብረት ለሚወሰደው እርምጃ ክፍለ ጦሮቹ ኃላፊነት እንደማይወስዱ ይህንን ክልከላ ተላልፎ በሚገኝ ላይ ጠንከር ያለ እርምጃ እንደሚወስዱ አስታውቀው ችግሩ ፈጥኖ የማይፈታና አገዛዙ የተዘጉትን መንገዶች የማይከፍት ከሆነ በቀጣይ ወሳኝና አስተማሪ እርምጃ እንደሚወስዱ ክፍለ ጦሮቹ ባወጡት በዚሁ ማስጠንቀቂያ መግለጫ አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 24 ቀን 2018 ይፋ ባደረገው ተጨማሪ መረጃ የአማራ ህዝብን የህልውና ትግል ዳር ለማድረስ የድርሻችንን እንወጣለን ሲሉ ከህዝብ ጋር ባደረገው ውይይት ህዝቡ ድጋፉን መስጠቱን አስታወቀ። የምኒልክ ዕዝ በመቄት ወረዳ ጊዜያዊ አስተዳደር ማዋቀሩን ያስታወሰው መረጃ የወረዳው ሲቪል አስተዳደር አመራሮች ከህዝብ ጋር ውይይት እያደረጉ ሲሆን በመቄት ወረዳ በተለያዩ ቀበሌዎች ትላንት ጥቅምት 23 ቀን 2018 የምኒልክ ዕዝ ፖለቲካ መኮንን ፋኖ መምህር ጋሻው ሙልጌታና ሌሎች የጊዜያዊ ሲቪል አስተዳደሩ አመራሮች በመሩት መድረክ አስተያየት ሰጪዎች የአማራ ህዝብን የህልውና ተጋድሎ ዳር ለማድረስ የበኩላችን እንወጣለን በማለት አጋርነታቸውን መግለጻቸውን አስታውቀዋል። የጊዜያዊ ሲቪል አስተዳደሩ ፋኖ መምህር በሪውን ደምሌ በበኩሉ በንዑስ ወረዳና በቀበሌ ደረጃ እስከ መንደር ድረስ የሲቪል መዋቅር በመዘርጋት የህዝቡን ችግር በመፍታት የፋኖ ህዝባዊ መሰረትን በተግባር እንደሚያረጋግጡ መግለጹን አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ጥቅምት 4 ቀን 2018 ባወጣው በዚሁ ተጨማሪ መረጃ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በእውቁ የናይጄሪያው ጸሐፊና የዓለም ኖቤል ተሸላሚ ወሌ ሲዮንካን የመግቢያ ቪዛ መከልከሉም ተቃውሞ አስነሳ። ሎሬትም ወሌም ፕሬዝዳንት ትራምፕን ከኡጋንዳው የቀድሞ መሪ ኢዲ አሚን ጋር ማነጻጸሬም ለቪዛ መከልከል ዳርጎኛል አሉ። የመጀመሪያው አፍሪካዊ የስነ ጽሑፍ የኖቤልም ተሸላሚ ድራማ ጸሐፊና ገጣሚ የ91 ዓመቱ ወሌ ሲዮንካ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ከቀድሞ የኡጋንዳው አምባገነን መሪ ኢዲ አሚን ዳዳ ጋር በማነጻጸራቸው ወደ አሜሪካ የመግቢያ ቪዛቸው መሰረዙን ተነግሯቸዋል። የኖቤል ተሸላሚው ወሌም ከአሜሪካው ዲሞክራሲም ቱዴይ ቴሌቪዥን ፕሮግራም ጋር ዛሬ ባደረጉት ቃለ ምልልስ እኔ ዶናልድ ትራምፕን ለማቆላበስ ሞራሉም ሆነ ስብናው የለኝም። ትራምፕ ልክም እንደ ቀድሞው የኡጋንዳው መሪ ኢዲ አሚን ጦርነት ይወዳሉ። ኢዲ አሚን ጦረኛና ጨካኝ መሪ መሆናቸውን ራሳቸው ነፃ አውጪም ከዚያም አልፎ የመጨረሻው የስኮትላንድ ንጉስ በመሆን ስኮትላንድን ከእንግሊዝ ነፃ ለማውጣትም ህልም እንደነበራቸው ሲፎክሩ ነበርም ሲሉ አውስተዋል። የአንጋፋው ጸሐፊ ወሌ ሲዮንካን የአሜሪካ ቪዛ መከልከልን ከተቃወሙ የቀድሞው የአሜሪካ ዲፕሎማቶች መካከል አንዱ የሆኑት ህዝባዊ ወያነ ሓርነት ትግራይ ህወሓት ወደ 4 ኪሎ የኤርትራው ህዝባዊ ሓርነት ኤርትራም ወይም ሻቢያ ወደ አስመራም እንዲገቡ በእንግሊዝ ሎንዶን ከተማም ላይ የዛሬ 34 ዓመትም ያደራደሩትም ወይም አረንጓዴ መብራትም ያሳዩት የቀድሞው በአፍሪካ አሜሪካም ጉዳይ ዋና ኃላፊ አምባሳደር ሀርማን ኮን በማህበራዊ ትስስር ገጻቸው ለስነ ጽሑፍና ለዲሞክራሲ ጉልህ ሚና በመጫወታቸው ለረጅም ጊዜያት የማደንቃቸው አፍሪካው የመጀመሪያ በስነ ጽሑፍ የኖቤል ሎሬትም ተሸላሚ ወሌ ሲዮንካም የአሜሪካ ምድርን እንዳይረግጡ ቪዛ መከልከላቸው በእጅጉ አሳዝኖኛል። ወሌም ለዚህ ቪዛም እገዳም ሰለባ መሆናቸው የወቅቱ የፕሬዝዳንት ትራምፕ አስተዳደርን በመተቻታቸው እንደሆነም ያምናሉ። ሐሳብን በነጻ የመግለጽ መብትም የዲሞክራሲ ምሰሶ በመሆኑ ሊከበር ይገባል። ሐሳብን በነጻ መግለጽና በመዋየት ነው ፍትህ፣ ተጠያቂነትና የሰብአዊ መብት የሚከበረው ሲሉ አምባሳደር ሀርማን ኮን ቅሬታ ዘል አስተያየታቸውን ሰንዝረዋል።
የኦሮሞ ብልጽግና ፓርቲን የመስፋፋት አጀንዳ ያሳያል የተባለውን አብይ አህመድ በፓርላማ ድሬዳዋ ኦሮሚያ ነች ላለው ንግግሩ ይቅርታ መጠየቅ አለበት ሲሉ የሶማሌ ጎሳ መሪዎች አቋም መያዛቸው ተገለጸ። የሶማሌ ብልጽግና ፓርቲ አመራሮችም ውስጡን መታመሳቸው ቀጥለዋል። የሶማሌ ጎሳ መሪዎች አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው የፓርላማ ንግግሩ ይቅርታ ሊጠይቅ ይገባል ማለታቸውን ዞብል ፖስት ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ዘግበዋል። በሶማሌ ፖለቲካ ውስጥ ከፍተኛ ተሰሚነት ያላቸው የጎሳ መሪዎች የሶማሌ ወጣቶች እያነሱት ያለው ተቃውሞ ተባብሶ ሊደርስ ለሚችለው ጥፋት ተጠያቂ አንሆንም በማለት የአብይ አህመድ ንግግርን ተከትሎ ወጣቶች እየተቃወሙ መሆናቸውን ጠቅሰው በአስቸኳይ ለንግግሩ ይቅርታ እንዲጠይቅ አሳስበዋል። ዛሬ ጥቅምት 4 ቀን 2018 በድሬዳዋ ሸሪፍ ሆቴል የሶማሌ ተወላጆች ባደረጉት አስቸኳይ ስብሰባ የሶማሌ ጎሳ መሪዎች እና ልሂቃን የተገኙ ሲሆን አብይ አህመድ በስድስተኛ የህዝብ ተወካዮች ምክር ቤት 5ኛ የሥራ ዘመን 2ኛ መደበኛ ጉባኤ ላይ ባለፈው ማክሰኞ ባደረገው ንግግርና ድሬዳዋ ኦሮሞኖች ላለበት ንግግሩ የሶማሌ ህዝብን ይቅርታ ሊጠይቅ ይገባል የሚል አቋም ማራመዳቸው ታውቋል። ድሬዳዋ በህገ መንግስቱ የኦሮሚያ ክልል ነበረች በማለት አብይ አህመድ በህገ መንግስቱ ያልተጻፈ ድንጋጌ በመጥቀስ የኦሮሞ ብልጽግና ፓርቲን ተስፋፊነት ያሳያል የተባለው ንግግሩ በሶማሌ ክልል የፖለቲካ ተቃውሞ ሊያስነሳ እንደሚችል ይህንኑ ተከትሎ የገዢው ሶማሌ ብልጽግና ፓርቲ አመራሮች ሳይቀር እርስ በርስ መቃቃራቸውን የአገር ሽማግሌዎችን በጉዳዩ ላይ ተቃውሞ ማሰማታቸውን መረጃዎች ጠቅሰን መዘገባችን አይዘነጋም። የአብይ ፓርላማ ንግግርን ተከትሎ ድሬዳዋ በህገ መንግስቱ የኦሮሚያ ነች የሚለውን የመስፋፋት አጀንዳ ለማስተላለፍ የሰነዘረውን አስተያየት በሶማሌ ቋንቋ የሚሰሩ መገናኛ ብዙሃን በፍጥነት መቃወማቸው፣ በዛሬው ዕለትም ከሶማሌ ማህበረሰብ የተውጣጡ ምሁራን፣ የሚዲያ ባለሙያዎች፣ የአገር ሽማግሌዎችና የጎሳ መሪዎች በድሬዳዋ ከተማ አስቸኳይ ስብሰባ ባደረጉበት ወቅት ጠንከር ያለ አቋማቸውን ማቅረባቸው ታውቋል። በድሬዳዋ ከተማ ሸሪፍ ሆቴል የሶማሌ ጎሳ መሪዎች ሊቃን ባደረጉት በዚሁ አስቸኳይ ስብሰባ አብይ አህመድ ድሬዳዋ የኦሮሚያ ክልል ነበረች በማለት ለሰነዘረው አስተያየት ይቅርታ እንዲጠይቅ ያሳሰቡ ሲሆን ይህን ማድረግ ካልተቻለ በሶማሌ ወጣቶች ዘንድ እየተነሳ ባለው ተቃውሞ ለሚፈጠር ማናቸውም ችግር የጎሳ መሪዎች ኃላፊነት እንደማይወስዱ መግለጻቸውን ይኸው ዘገባ አመልክቷል። በሶማሌ ክልል ከፍተኛ ተሰሚነት ያላቸው የኢሳና ጉርጉራ ዋና የጎሳ መሪዎች በተገኙበት በዚሁ ስብሰባ የጉርጉራው የጎሳ መሪ ዚያድ ዳውድ ኡመርና የሰፊው የኢሳ ጎሳ መሪ ሙስጠፌ መሐመድ ኢብራሂም አብይ አህመድ የሶማሌ ህዝብን በይፋ ይቅርታ እንዲጠይቅ በግልጽ በመድረኩ ላይ ማሳሰባቸውን ይኸው ዘገባ አመልክቷል። አብይ አህመድ የሚመራው ኦሮሞ ብልጽግና ፓርቲ ገዢው ብልጽግና ፓርቲ ለዓላማው ማስፈጸሚያነት ማቋቋሙን ከዚህ ቀደም የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ የተናገረ ሲሆን አዲስ አበባን፣ ድሬዳዋን፣ ሞያሌን ከአማራ ክልል እስከ ወሎ ድረስ ለመጠቅለል ያላቸውን ፍላጎት በተለያዩ መንገዶች ሲገልጹ የቆዩ ሲሆን ይህኑ ህገወጥ ፍላጎታቸውን ህገወጥ የኦሮሚያ ክልል ካርታ በማዘጋጀት ያካተቱ ሲሆን ይሄው ካርታ በተለያየ መንገዶች በባህላዊ ልብሶች፣ የአንገት ሐብል ማጌጫዎችን ጀምሮ በቅርቡ በአዲስ አበባ ኤግዚቢሽን ማዕከል የኢሬቻ ኤግዚቢሽን በተባለው ላይም በዚህ ህገወጥ ካርታ የተሳለበት ኬክ አስጋግረው እስከ መቁረስ መድረሳቸው በወቅቱ በቅሬታ ሲነሳ እንደነበር አይዘነጋም። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት የሆነው የሶማሌ ብሔር ተወላጁ አደም ፋራ በሶማሌ ብልጽግና ፓርቲ አመራሮች መካከል በአብይ አስተያየት ላይ ቅሬታ ያላቸው ወገኖች መነሳታቸውን ተከትሎ በጉዳዩ ላይ መብቶ ማብራሪያ እንዲሰጥ ጥያቄ ቀርቦለት ጥያቄውን አለመቀበሉና ቅሬታዎች በፓርቲ ውስጥ እያደጉ መምጣታቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። አገሪቱን በዕዳ ጫና እያጎበጠ የሚገኘው አገዛዝ የገንዘብ ሚኒስቴር የኢትዮጵያ አጠቃላይ ሀገር ውስጥ ዕዳ መስከረም ወር መጨረሻ ላይ 2.56 ትሪሊዮን ብር መድረሱን መሰረት አድርጎ ያወጣው መረጃ ለኢኮኖሚው ተጨማሪ አደጋ መሆኑን፣ ድንበር የሌለው የሀገር ውስጥ ብድር በመውሰድ ጊዜያዊ መፍትሄ ለማግኘት ጊዜያዊ ማስታገሻ ቢሆንም በዘላቂነት ለኢኮኖሚውና ለግሉ ዘርፍ አደገኛ መሆኑ ተገለጸ። በአብይ አህመድ የሚመራው አገዛዝ አገሪቱን በኢኮኖሚ ቀውስና በእርስ በርስ ጦርነት እያመሰ የሚገኝ ሲሆን በቅርቡ ፓርላማ ላይ ዕዳችንን ለመክፈል ችግር የለብንም ያለው አብይ አህመድ ከውጭ አበዳሪዎች የተበደረውን ብድር መክፈል አቅቶ ድርድሩ መክሸፉ በተገለጸ ማግስት ፓርላማ ላይ ለማስተባበል የሞከረ ቢሆንም የገንዘብ ሚኒስትሩ አህመድ ሽዴ የኢትዮጵያ አጠቃላይ ሀገር ውስጥ ዕዳ መስከረም ወር መጨረሻ ላይ 2.56 ትሪሊዮን ብር መድረሱን ይፋ ማድረጉን ተከትሎ ኢኮኖሚ ባለሙያዎች አስተያየት መስጠት ጀምረዋል። መንግስት በከፍተኛ ደረጃ አጠቃላይ ኢኮኖሚ ሙያተኞች ምክር በማይታገዘው ህግ አውጭና ጣራና መስፈርት ባልተቀመጠለት ሁኔታ የሀገር ውስጥ ብድርን
ማስፋፋቱና ከፍተኛ ወለድ መክፈሉ የግል ኢንቨስትመንትን ከማጨናነቅ የበጀት ሸክምና ጫናን ከማዛባት መጠነ ሰፊ ታክስ የዋጋ ግሽበት የገበያ ለመረጋጋት ስጋቶችን ከመደቀን አኳያ ክስተቶቹና ውጤቱ ለኢኮኖሚው ጤናማ ለመሆኑን አቶ ሙሼ ሰሙ ኢኮኖሚ ባለሙያና የቀድሞ የዴፓ ሊቀመንበር በዝርዝር ገለጹ። የመንግስት ብድር ከመጠን በላይ በአንድ አካባቢ ማከማቸት የዋጋ ንረትና ግሽበትን ለመቆጣጠር አጋዥና አስፈላጊ ሆኖ የምርታማነት የአቅርቦትና የፍላጎት ሚዛንን በማዛባት ከፍተኛ የዋጋ ንረት ሊያስከትል እንደሚችል ከዘረዘሯቸው ምክንያቶች መካከል ጠቅሰው የዋጋ ግሽበት የገንዘብ የመግዛት አቅም በመሸርሸር በኢኮኖሚውና በብር ላይ የእምነትና እርግጠኝነት ስሜትን በማሳጣት ብርን ትርጉም ሊያሳጣ ይችላል ሲሉ የሀገር ውስጥ ብድር እያሻቀበ መምጣቱን አስታኮ ባሰፈሩት በዚሁ አስተያየት ገልጸዋል። ከፍተኛ የዕዳ ክምችቶች፣ ያልጠበቀ ኢኮኖሚ ቀውሶች እንደ ተፈጥሮ አደጋ ወይም ሌሎች ድንገተኛ አደጋዎች ሲከሰቱ ውጤታማ ምላሽ ለመስጠት የሚያስችሉትን የመንግስትን የመተማመኛ የመበደር አቅምና ችሎታ ሊገድቡ ይችላሉ ያሉ ሲሆን ሊገመቱም ሆነ ሊገምቱ በማይችሉ ኢኮኖሚያዊ ምክንያቶች ባለሀብቶች የመንግስት ዕዳ የመክፈል አቅም ላይ እምነት ካጡ ከፍተኛ የወለድ ምጣኔ ሊጠይቁ ወይም ሙሉ ለሙሉ ብድር መስጠት ሊያቆሙ ይችላሉ። አሁን የረጅም ጊዜ ብድር ተሳትፎ ማነስ የስጋት ምልክት ተደርጎ ሊወሰድ ይችላል ሲሉ ገልጸዋል። አገዛዙ ከፍተኛ ሀብት እየተበደረ ከፍ ያለ የወለድ ተመን መክፈሉ በአጠቃላይ በኢኮኖሚ ውስጥ ያለው የወለድ ምጣኔ ላይ አለመረጋጋት ሚዛን ማሳጣት ሊያስከትል እንደሚችልም አስጠንቅቀዋል። የግሉ ዘርፍ አምራቾችና ነጋዴዎች ለአዳዲስ መሳሪያዎች፣ ለፋብሪካ ማስፋፊያ፣ ለቴክኖሎጂ ወይም ለኢንቨስትመንት የሚያስፈልጋቸውን የብድር ወለድ ተመንንም የበለጠ ውድ ሊያደርግባቸው እንደሚችል ከፍተኛ መጠን ያለው ገንዘብ ከግሉ ኢኮኖሚ ዘርፍ ወደ መንግስት ካዝና ስለሚሸሽም በግሉ ዘርፍ ከፍተኛ የፋይናንስ ፍላጎት መጨናነቅ እንደሚያስከትል ጠቁመው ምርታማነትና እድገትን ያቀጭጫል፣ የስራ ዕድል ፈጠራ መስፋፋትን ሊገድብ ይችላል ሲሉ አስጠንቅቀዋል። ጣራ የሌለው የአገር ውስጥ ብድር በአጭር ጊዜ ችግሮች የተቀረፉ መፍትሄ ያገኙ የሚያስመስል የማዳፈን ስሜት ቢፈጥርም በረዥምና በመካከለኛ ጊዜ አምራቹንና ነጋዴው ላይ ችግር በመፍጠር የኢኮኖሚ እድገትን ቀርፋፋና ደካማና ውጤት አልባ ሊያደርገው እንደሚችልም ገልጸው ከዚህ ስጋቶች ለመጠበቅ ሲባል ከገበያ በመበደር የመልማት የማደግና የመለወጥ ፍላጎት በልዩ የመንግስት ቦንድ አዋጆች በህገ መንግስቱ አንቀጽ በከፍተኛ ባለሙያ የሚታገዝ የበላይነትና የቁጥጥር ይሁንታ በተቀናጀ መንገድ ሊመራ ይገባል በማለት አገዛዙ ከአገር ውስጥ የሚበደረው ብድር ማሻቀብን በኢኮኖሚ ላይ የሚያመጣውን ችግር ለማሳየት ሞክረዋል። በዓለም አቀፍ የህገ ወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ሆላንድ ተላልፎ የተሰጠው ኤርትራዊው ተወልደ ጎይቶም ዛሬ ክሱ በሆላንድ እንደሚታይ ተጠብቋል። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች የሚቆጠሩ ኢትዮጵያንና ኤርትራን ሌሎችም አገራትም ስደተኞችን በመዝረፍና በማሰቃየት ጭካኔ የተሞላበት ህገ ወጥ የሰዎች ዝውውር ንግድ በመፈጸም ወንጀል ከ5 ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አስተላልፎበት እንደነበረ መዘገባችን አይዘነጋም። ተወልደ ጎይቶም ላይ እና በግብረ አበሮቹ ላይ የሆላንድ ፍርድ ቤትም የበርካቶች ምስክርነትም ስለሚሰማም ውሳኔው የሚሰጥበት ጊዜ ከአንድ ወር በላይ ይሆናልም ተብሎ ተጠብቋል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎችን ዝውውር ቡድን በመምራት በሊቢያ ውስጥ ኤርትራውያን በማሰር በማሰቃየትና ጾታዊ ጥቃት በመፈጸም የተወነጀለ ሲሆን ግለሰቡ የወንጀል ቡድን በሊቢያ ባኒ ዋሊድ በሚባል አካባቢ የስደተኞች ማቆያ የነበረው ከመሆኑን ባሻገር ከግብረ አበሮቹ ጋር በመሆን ከሱዳንና ከኢትዮጵያም ከሌሎችም አገራት የመጡ ስደተኞች በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበረ እማኞች ገልጸዋል። ወደ አውሮፓ ለመድረስ የሚሞክሩትም ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ የሰብአዊ መብት ጥቃቶች ለዓመታት ሲፈጸምባቸው እንደነበረ እማኞች ገልጸዋል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎች ምናልባትም ከ10 ሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታም ሲያዘዋውር እንደነበረ በቀረበበት ክስ ላይ ተመልክቷል። ዋሊድ በቁጥጥር ስር በነበሩ ስደተኞች ላይ ስልታዊ የሆነ የሰብአዊ መብት ጥሰትም ይፈጽም እንደነበረ የተለያዩ ጥቃት ሰለባዎች የተናገሩ ሲሆን የሆላንድ አቃቤ ህግ በተወልደ ጎይቶም በኩል ወደ ሀገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸውን ከተናገሩ በኋላ ክስ እንደመሰረተባቸው ታውቋል። ዋሊድ በፈረንጆቹ መጋቢት 2020 የዛሬ 5 ዓመት በቁጥጥር ስር ሲውል ኪዳነ ዘካርያስም ሀብተ ማርያም ወይም ኪዳኔ ከሚባል ሌላ አደገኛ ህገወጥ ሰዎች አዘዋዋሪ ጋር የነበረም ሲሆን ሁለቱም ግለሰቦች አብዛኞቹ ኤርትራን የሆኑ በሺዎች የሚቆጠሩ ስደተኞችን በመያዝ ገንዘብ እስኪከፍሉ ድረስ በቁጥጥር ስር ያቆዩአቸው እንደነበረም ተመልክቷል። ዋሊድ በኢትዮጵያ ውስጥ ከህገወጥ ሰዎች ዝውውር ጋር በተያያዘ በቀረቡበትም 5 ክሶች ጥፋተኛ ተብሎ የተፈረደበት ሲሆን ከዚያም በኋላ ሊቢያ ውስጥ በፈጸማቸው ወንጀሎችም ወደሚፈለግበት ሆላንድም ተጠርዟል። ኪዳኔ በኢትዮጵያ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ በነበረበት ወቅት አምልጦ የነበረ ቢሆንም በኋላ ግን ጎረቤት ሱዳን ውስጥ እንደ ፈረንጆቹ አቆጣጠር የዛሬ 2 ዓመት በ2023 በቁጥጥር ስር ውሏል።
ግለሰቡ በተባበሩት አረብ ኤሚሬት ውስጥ በህገወጥ ገንዘብ ህጋ ያስመስሎ በመጠቀም ተከሶ ችሎት ፊት የቀረበም ሲሆን የተባበሩት አረብ ኤሚሬት ኪዳኔን ለሆላንድ አሳልፋ ለመስጠት የተስማማች ሲሆን በዋሊድ ላይ ምስክር ሆኖም ሊቀርብበት ይችላልም ተብሎ ተጠብቋል። ከአገዛዙ ሹምነት ለዳግም እስር የተዳረጉት የቀድሞ ሰላም ሚኒስትር ዴኤታና ኦሮሞ ብልጽግና ፓርቲ ከፍተኛ አመራር የክልሉ ምክር ቤት አባል አቶ ታዬ ደንዳ አስቸኳይ ፍትህ ይሰጠኝ በማለት በአገዛዙ ክስ ሳቢያ ፍርድ ቤት መጉላላታቸውን መሰረት አድርጎ ለችሎት ጥያቄ ማቅረባቸው ታወቀ። በአማራ ማንነታቸው ሳቢያ በእስር ላይ የሚገኙት የምክር ቤት አባላትና አቶ ዮሐንስ ቦያለውን በእስር ቤት መብታቸውን እየጣሰ የሚገኘው የእስር ቤቱ ኃላፊ ፍርድ ቤት ከቀረበም በኋላ ድርጊቱን አለማቆሙ ተገልጿል። የቀድሞ ሰላም ሚኒስትር ዴኤታና ኦሮሞ ብልጽግና ፓርቲ ከፍተኛ አመራር የክልሉ ምክር ቤት አባል አቶ ታዬ ደንዳ አብይ አህመድ ሰላም የማይፈልግ በንጹሃን ስቃይ የሚደሰት ህዝብ ከህዝብ እንዲጨራረስ የሚሰራ መሆኑን በአደባባይ ማህበራዊ ገጻቸው ላይ መናገራቸውን ተከትሎ ለዳግም እስር ከተዳረጉ በኋላ ዛሬ ፍርድ ቤት ቀርበው ውሳኔ ይሰጣል በተባለበት ጉዳይ ላይ ውሳኔው አልደረሰም በሚል ተለዋጭ ቀጠሮ የተሰጣቸው ሲሆን አፋጣኝ ፍትህ ይሰጠኝ በማለት አቶ ታዬ ለችሎት አቤት ማለታቸው ታውቋል። ዛሬ ጥቅምት 24 ቀን 2018 ዓ.ም በአገዛዙ በኩል የቀረበውን ውሳኔ ተከትሎ ብይን ለመስጠት የነበረ ቢሆንም ውሳኔው አልደረሰም በሚል ሌላ ቀጠሮ ዳግም እንደተሰጣቸው ታውቋል። ልደታ በሚገኘው ከፍተኛ ፍርድ ቤት ህገ መንግስትና ጸረ ሽብር ጉዳዮች ችሎት የቀረቡት አቶ ታዬ ደንዳ ከዚህ ቀደም በነበረውም ችሎት በተመሳሳይ ውሳኔው አልደረሰም በሚል ተለዋጭ ቀጠሮ እንደተሰጣቸው ታውቋል። ጥቅምት 13 ቀን 2018 ዓ.ም ፍርድ ቤት በቀረቡበት ወቅት በችሎቱ ሶስተኛ ዳኛ አልተሰየመም በሚል ምክንያት ተለዋጭ ቀጠሮ የተሰጣቸው ቢሆንም አቶ ታዬ ከሚገኙበት ቅሊንጦ እስር ቤት ችሎት የቀረቡ ቢሆንም ዛሬም ሶስተኛው ዳኛ አልተሰየሙም በሚል ለህዳር 3 ቀን 2018 ተለዋጭ ቀጠሮ እንደተሰጣቸውና የአቶ ታዬ ጠበቃ አቶ አበራ ንጉሱ ባለፈው ዓመት ለጥቅምት 13 ስንቀጠር ክረምቱን መዝገቡን መርምረው ውሳኔ ያሳልፋሉ የሚል ግምት እንደነበራቸው ጠቅሰው ነገር ግን ሶስተኛ ዳኛ ባለመኖሩ ምክንያት መዝገቡ አልታየም በሚል ለዛሬ ቢቀጠሩም ዛሬም በተመሳሳይ ምክንያት ተለዋጭ ቀጠሮ መሰጠቱን አስታውሰው አቶ ታዬ አፋጣኝ ፍትህ ይሰጠኝ የሚል አቤቱታ ለችሎት ማስገባታቸውን አስረድተዋል። ይህ በእንዲህ እንዳለ በአማራ ማንነታቸው ሳቢያ በእስር ላይ የሚገኙት የምክር ቤት አባላት እና አቶ ዮሐንስ ቦያለው ባሉበት መዝገብ የቅሊንጦ ማረሚያ ቤት የጥበቃና ደህንነት ክፍል ኃላፊ የተባሉ ኢንስፔክተር ድሪባ ሰንበቶ በሳቸውና በሌሎችም የፖለቲካና ህሊና እስረኞች ላይ የሚያደርሰውን በደል መሰረት አድርገው ለፍርድ ቤት አቤት ያሉ ቢሆንም ፍርድ ቤቱ ከሁለት ቀን በኋላ ባለፈው ቀጠሮ ፍርድ ቤት ቀርበው ይሄው ኢንስፔክተር ድሪባ ሰንበቶ ጥያቄ የተቀረበለትና በፖለቲካና ህሊና እስረኞች በኩል የደረሰባቸውን በደል ለማስተባበል የሞከረ ቢሆንም ፍርድ ቤቱ በጉዳዩ ላይ ብይን ለመስጠት በሚል ለጥቅምት 26 ቀን 2018 ዓ.ም ተለዋጭ ቀጠሮ ቢሰጥም ይሄው ግለሰብ ከድርጊቱ አለመቆጠቡን የህሊናና የፖለቲካ እስረኞቹን የሚከታተለው ዘሪሁን ገሰሰ በማህበራዊ ገጹ አስታውቋል። ግለሰቡ በፍርድ ቤት ክስ ተመስርቶበት የሚገኝና በሂደት ላይ ያለ ቢሆንም በማናለብኝነት በህገ ወጥና የጥላቻ ተግባሩ እንደገፋበት አስታውቋል። የክሱ ሂደት እስከሚጠናቀቅ በችሎት ከድርጊት እንዲቆጠብና ከጠበቃና ከቤተሰብ ጋር መገናኘትን ጨምሮ ክልከላ ያደረገባቸው መብቶቻቸውን እንዲያከብር ብሎም ስድብና ድብደባ እንዳይፈጽም የተነገረው ቢሆንም ትዕዛዙን ለመፈጸም ግን ፈቃደኛ ያለመሆኑ ከስፍራው መረጃ እንደደረሰው አስታውቋል። በህሊና እስረኞቹ ላይ ስድብና ዛቻ ከመፈጸም ባሻገር ከዚህ በፊት በመርጌታ በላይ አዳሙ ላይ ድብደባ በመፈጸም ከዘናም አማራ ምን ታመጣለ ብሎ በድፍረት የሚናገረው ይህ ሰው የታሳሪ ቤተሰቦችን ለጥየቃ ሲሄዱ ማንገላታትና መሳደብን ጨምሮ በርካታ የሰብአዊ መብት ጥሰቶችን እየፈጸመ እንደሚገኝ የፖለቲካና ህሊና እስረኞችን ሕክምና በመከልከል በማንጓጠጥና በማዋረድ የሚፈጽመውን ተግባር አስታኮ ጥቅምት 17 ቀን 2018 ይኸው ግለሰብ ችሎት ቀርቦ ምላሽ የሰጠና ፍርድ ቤቱ ክሱን እያየ ቢሆንም ከድርጊቱ አለመቆጠቡን መረጃዎች እንዳሉት ማህበራዊ አንቂው ዘሪሁን ገሰሰ በህሊና እስረኞች ላይ የሚፈጸመው የሰብአዊና የጥላቻ ድርጊት በአስቸኳይ ይቁም በሚል አስተያየቱን አስፍሮ ጥሪ አቅርበዋል። በደም አፋሳሽና ወዛጋቢ ምርጫን ተከትሎ ሁለተኛ ዙር ፕሬዝዳንታዊ ቃለ መሐላ የፈጸሙት የታንዛኒያ ፕሬዝዳንት ሳሚያ ሱሉማን ሐሰን ከሰሞንኛው ነውጥ ጀርባ የውጭ ኃይሎችም እጅ አለበት ሲሉም ወነጀሉ። ጎረቤትም ጅቡቲም የፕሬዝዳንታዊ እጩ እድሜም ጣሪያን አነሳች። ባለፈው ሳምንት ጥቅምት ወይም በፈረንጆቹ ኦክቶበር 29 2025 በተካሄደው ፕሬዝዳንታዊ ምርጫም በትንሹ እስከ 500 ዜጎችም አልቀውበታል በተባለው ፕሬዝዳንታዊ ምርጫ ያለብርቱ ተቋሚ ፓርቲ
98% ድጋፍም በማግኘትም አሸንፈዋል የተባሉት የታንዛኒያው የመጀመሪያው የሴት ፕሬዝዳንት ሳሚያ ዛሬ ቃለ መሐላም ፈጽመዋል። ከቀውሱ በኋላ ለመጀመሪያ ጊዜ አስተያየት የሰጡት ፕሬዝዳንት ሳሚያ የሰዎች ሕይወት መጥፋቱን አምነው ነገር ግን ከዚህ አመጻም ጀርባ ያሉ ተጠርጣሪዎችም የውጭ ሀገር ዜጎች መሆናቸው አያስገርምም በማለትም የተጠርጣሪዎቹ ዜግነትና ቁጥራቸውን ከመግለጽም ተቆጥበዋል። የተባበሩት መንግስታት የሰብአዊ መብትም ቃል አቀባይ ሳፊያ ማንጌኖ በታንዛኒያ ዋና ከተማ ዳሬ ሰላም እና አቅራቢያዋ በትንሹ 10 ሰዎች መሞታቸውን የገለጹ ሲሆን የታንዛኒያ ኤጲስኮጶስ ኮንፈረንስ ዋና ኃላፊው ቻርልስ ኬቲማ ለአሶሴትድ ፕሬስ በሰጡት አስተያየት በመቶዎች የተቆጠሩ ሰዎች መሞታቸውን ከማህበረሰባችን መረጃም ደርሶናልም ብለዋል። የታንዛኒያ ወጣቶችም አመፀኞችም አይደሉም ያለው የካቶሊካዊት ቤተክርስቲያን የፕሬዝዳንት ሳሚያ አገዛዝ ፍትህ ለሞቱ ተጎጂዎች ወገኖችም እንዲሰጥም ተስፋ እናደርጋለን ሲልም አቋሙን ገልጸዋል። የዋንኛው የታንዛኒያም ተቋሚ ፓርቲም ቻዳማ ምርጫን ከእውነታ የተቃረነ በማለትም ውድቅም አድርጎታል። ዛሬ በተካሄደው የፕሬዝዳንታዊ ሰሜት ላይ የሞዛምቢክ፣ የዛምቢያ፣ የቡሩንዲና የሶማሊያ መሪዎችም የተገኙም ሲሆን በሰሞነኛው ሁከትም ድንበሯን ለመዝጋት የተገደደችው የጎረቤት ኬንያም ፕሬዝዳንት ዊሊያም ሩቶ ባወጡት መግለጫ በታንዛኒያን መካከል ውይይትና ምክክር ያስፈልጋልም ብለዋል። የታንዛኒያ ምርጫን ተከትሎ በርካታ የመንግስታዊ ተቋማት መጋየታቸውን፣ የኢንተርኔት አገልግሎት መቋረጡ፣ የብስና የአየር በረራ መስተጓጎሉ መዘገባችን ይታወሳል። በተያያዘ ምርጫ ነክ ዜና የጅቡቲው ፓርላማ በትላንትናው ዕለት ባካሄደው ስብሰባ ለፕሬዝዳንትነት እጩነት የተቀመጠውን የእድሜ ገደብ ወይም ጣራ ማንሳቱን አስታውቋል። ቀደም ሲል የእጩ ፕሬዝዳንት እድሜ ከ75 ዓመት መብለጥ የለበትም የሚለው የአገሪቱ ህገ መንግስት ለ77 ዓመቱ ፕሬዝዳንት እስማኤል ኦመር ጉሌህ ለስድስተኛ ዙር ምርጫ እንዲወዳደሩ በር ከፋች ነው ተብሏል። የጅቡቲው አፈጉባኤ ለፈረንሳዩ የዜና አገልግሎት ኤፍፒ በሰጡት አስተያየት የህገ መንግስቱ ለውጥ የተደረገው ችግር ባለበት ባሉት የአፍሪካ ቀንድ ውስጥ የምትገኘውን የትንሿ ሀገር ጅቡቲን ደህንነትና ሰላምን ለማረጋገጥ አስፈላጊ በመሆን ነው ብለውታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ጤና ይስጥልን። ቸር እንቆይ።